የተወደዳችሁ ምእመናን በጨነቃችሁ ጊዜ መዝሙረ ዳዊትን በጣም ውደዱት። እኔ ማስተማር ከጀመርኩ ጀምሮ ስለ መዝሙረ ዳዊት ነው የምናገረው። ልክ እናንተ እንደምትጨነቁት እኛም እኮ ይጨንቀናል። እኛም የምንጨነቅበት ጊዜ አለ። እናንተ ኃጢአት እንደምትሰሩ እኛም እንሰራለን። በተጨነቅን ጊዜ ግን የምናርፈው ከዳዊት መዝሙር አንዱን በመዘመር ነው። እንዲያውም እናንተ ጥሩዎች ናችሁ፣ እድለኞች ናችሁ። እናንተ ቢጨንቃችሁ ወደ አንድ ቄስ ሄዳችሁ ትናዘዛላችሁ። ቄስ ሲጨንቀው ግን ወደ ማን ይሄዳል? ጳጳሱ ቢጨንቃቸው ከፓትርያርኩ ይሄዳሉ። ፓትርያርኩ ቢጨንቃቸው የት ይሄዳሉ? በወንበር መቀመጥ ዕዳ ነው። አባት መሆን ሌላውን አጽናንቶ ራስ መጽናኛ ደግሞ ይቸግራል። የዚያን ጊዜ መጽናኛ የቅዱስ ዳዊት መዝሙር ነው እና ያልሆነ ሰው ስልክ ቢደውልላችሁ ማለት ሰው ስልክ ደውሎ ቢያስፈራራችሁ፣ ሰው በስልክ ቢሰድባችሁ፣ ያመናችሁት ቢከዳችሁ፣ አደጋ ወደ እናንተ እየመጣ እንደሆነ ብትሰሙ ከዳዊት መዝሙር አንድ አውጥታችሁ አንብቡ። እዚህ የመጣችሁት ለሕክምና ነው እንጂ እንደ አሪዮስፋጎስ አደባባይ የሚባል አለ ግሪክ ውስጥ። ዛሬ ምን አዲስ ፍልስፍና ይነገር ይሆን ተብሎ ህዝቡ ሁሉ አዲስ ወሬ ለማዳመጥ የሚሄድበት ነው። ስለዚህ መምህር ገሌ ምን ይሰብክ ይሆን ብላችሁ መቼስ አልመጣችሁም። ከብዙ ስራችሁ ከጠበበ ሰዓታችሁ ምናልባትም አንዳንዶቻችሁ ለመኖር ከተቸገራችሁበት ሳንቲማችሁ በታክሲ አውጥታችሁ ነው የምትመጡት። ይህንን እረዳለሁ። እኔ አንዳንድ ጊዜ የገጠር ሰው ያሳዝነኛል፣ አንዳንድ ጊዜ የከተማ ሰው ያሳዝነኛል። የገጠር ሰው የሚያሳዝነኝ በሚያሳዝንበት ነው፣ ለእነሱ ነግራቸዋለሁ። የከተማ ሰው አንዳንድ ጊዜ የሚያሳዝነኝ ደግሞ በተለይ ታክሲ የሚሰለፍ ሰው ያሳዝነኛል። እውነቴን አይደለም ነግራቸው፣ አልዋሽም። ሰው ሲሰራ ውሎ ቤቱ ለመግባት ደግሞ ታክሲ ተሰልፎ ብር ይዞም ለካ ደግሞ መሄድ ያቅታል። ወረፋው ደግሞ 1 ሰዓት 2 ሰዓት ደግሞ ይፈጃል። እንደገና ሄዶ ምን ብሎ ታክሲውም ተወዷል አሉ። ከዛችሁ ግን ይሄ በታምር ነው ሰው የሚኖረው፣ በታምር ነው። ካልሰረቃችሁ በቀር በታምር ነው እየኖራችሁ ያላችሁ አንዳንዱን ማለት ነው። እና በዚህ ሁሉ ነገር መሀል የመጣችሁት ለሕክምና ነው። ሊታከም የሄደ ሰው የታዘዘለትን መድኃኒት ሲውጥ ነው ድህነት የሚያገኘው። አሁን የምነግራችሁን ነገር አድርጉት፣ እረፍት ታገኛላችሁ። በተጨነቃችሁ ጊዜ ሞባይላችሁን ከፍታችሁ የሆነ ነገር ወደ ማዳመጥ አትሄዱ። መዝሙረ ዳዊት መኪና ያላችሁ ሰዎች ካላችሁ መኪናችሁ ውስጥ እቤት እንዳለው ሁሉ መኪናችሁ ውስጥ ራሱ አንዱን ችሎ የማይወርድ አንድ መዝሙረ ዳዊት ቢኖራችሁ ጥሩ ነው። የሆነ ወረፋ እንኳን እስከምትጠብቁ የነዳጅ ወረፋም ሊሆን ይችላል፣ አላውቅም። መኪና ውስጥ ናችሁ 3 መዝሙር ዘምሩ። መስሪያ ቤት ገብታችሁ ወረፋ እስኪደርሳችሁ አንድ መዝሙር ዘምሩ፣ የዳዊትን መዝሙር። ይገርማችኋል፣ መንገዳችሁ ሁሉ ብርሃን ይሆናል። እውነቴን ነው የምነግራችሁ። መቼም ስብከት ድራማ አይደለም። በቅድስና ሕይወታችን አባቶቻችን አንመስልም። በእውነት እኔ በግሌ ብዙ የጎደፉ ኃጢአቶች ይኖሩብኛል። ግን በጸሎት በኩል ያልሞከርኩትን አልሰብክም። ስለዚህ መዝሙረ ዳዊት አጽናንቶኝ ነው እንጂ የምናገረው ያነበብኩትን እግዚአብሔር ክንድ ላይ እረፉ። ያንን ደግሞ የሚሆነው መዝሙረ ዳዊት ስታነቡ ነው። ዘምሩ። የዳዊት ሲጨንቃችሁም መዝሙረ ዳዊት አነቡ፣ ደስ ሲላችሁም አንብቡ። እግዚአብሔር ደስ ሲለን እሱን ማስታወሳችንን ይፈትነናል። ሲከፋን አኩርፈን አለመውጣታችንን ይፈትነናል። ስለዚህ ሲከፋን ምንዘምር እሱ ግር እንገኝ። ምንድነው? ሴት በሚያስጨንቅ ስቃይ ተወልዳለች፣ ወልዳ ስትጨርስ ከባሏ እግር ትገኛለች ይላል። ኦሪት ዘፍጥረት ያለው አይደለም?
በምጥ ወልደሽ በስቃይ ወልደሽ ፈቃድሽ ወደ ባልሽ ይሁን ያለ። በስቃይ ትወልዳለች፣ ወልዳ ስትጨርቅ ከባሏ ጋር ትውላለች። ይሄ ማለት አንዲት ነፍስ በመከራ ተጨንቃም ከሙሽራዋ ክርስቶስ እግር ነው መገኘት ያለበት። ትርጉሙ ይሄ ነው፣ መንፈሳዊ ትርጉሙ። የቅዱስ ዳዊት መዝሙር ደግሜ ነው የምነግራችሁ። አሁን ምናልባት እዚህ ቤተክርስቲያን ውስጥ ተመልሼ ብመጣና ባስተምር ሌላ ቀንም ስለ መዝሙረ ዳዊት ልናገር እችላለሁ። ቅዱስ ዮሐንስ አፈወርቅ ምን ይላል? ስብከት እንዳሻሽል ከፈለጋችሁ እናንተ ያለባችሁን ችግር አሻሽሉ ብሏል። እናንተ በተመሳሳይ ሁኔታ እየኖራችሁ ተመሳሳይ ርዕስ አትስበከን አትበሉኝ። ስለዚህ የእናንተ ህይወት መጀመሪያ የነገርኳችሁን ችግር ከለቀቀ አሁን ደግሞ አዲስ ስብከት ይዤ እመጣለሁ ይላል። ስለዚህ በዚህ ዘመን ሩቅ ነገር ምንድነው ቢባል ተስፋ ነው። ተቆጥቼ መስበክን ያውን እየተውኩ መጥቻለሁ። ኑሮ ተቆጥቶት ይሄ ሰው ጦርነት ተቆጥቶት ምን እናርገው ብዬ ዝም ብዬ ተስፋ ነው የምነግራችሁ። እና ለተስፋ ደግሞ የቅዱስ ዳዊት መዝሙር ፍጹም መሰላል ነው። ምእመናን ፈትኑና ውቀሱኝ። ማታ አንድ መዝሙረ ዳዊት ድገሙ። ከመተኛታችሁ በፊት እንደው 1 ሰዓት 2 ሰዓት 3 ሰዓት በቃ ከስልካችሁ ፍሪ ሰላም መዝሙረ ዳዊት አንብቡ። እግዚአብሔር ከእናንተ ጋር ይሆናል። ቅዱስ መቃርስ ምን ይል ነበር? ጌታዬና አምላኬ መጠጊያዬ ኢየሱስ ክርስቶስ ሆይ ይሄንን ሌሊት የማድርበት ጉልበት የለኝም። ሌሊቱን እንዴት እንደማድር አንተ ታውቃለህ። አንተ ከኔ ጋር ሁን፣ በፈቃድህ አሳድረኝ ብሎ ይጸልይ ነበር። ስለዚህ የቅዱስ ዳዊትን መዝሙር ጸልያችሁ አንብባችሁ ተኙ። ማለዳችሁን እግዚአብሔር ማታውን የቀደሰ ሰው ማለዳውን ይቀድሳል። ማታችንን ካበላሸ ነው ማለዳችንም ይበላሻል። ማለዳችን ከተበላሸም ማታችን ይበላሻል። ማለዳም በመዝሙረ ዳዊት እንጀምር ሲሆን አንዳንድ መዝሙራትን በቃላችሁ አጥኑ። ስንት ነገር ተሸመድዶ የለ እንዴ? ሐሜት እኮ አሁን ስንት ሰው ያውቃል። ሰው እኔ እንደው አንዳንድ ጊዜ ይገርመኛል። ሰው ወሬ እንዴት አድርጎ እንደሚይዝና ቃለ እግዚአብሔር አጥና ሲሉት ግን ወራ ይዘው ሐሜት ግን በ5 ደቂቃ ስንት ሐሜት ይሸመድዳል። አጥኑ መዝሙረ ዳዊት መጠጊያችሁን እግዚአብሔር አድርጉ። እና ቅዱስ ዳዊት በረከተ እግዚአብሔር የሞላበት ፍጹም የፍቅር ሰው ነበረ። ሰውንና እግዚአብሔርን ይወድ ነበር እላችኋለሁ። የቅዱስ ዳዊት በረከቱና ረድኤቱ አሸናፊነቱ ጭምር ከሁላችን ጋር ይሁን። ቅዱስ ዳዊት ጠላቶቹ ሁሉ ተሸንፈውለት እረፍት ካገኘ በኋላ የዘመረው መዝሙር ነው ይባላል። መዝሙር 17 ጠላቶቹ ሁሉ አርፈውለት የዘመረው መዝሙር ነው ይላል። በእኛም ላይ የሚነሳብን ነገር ሁሉ እግዚአብሔር ያሳርፍልን፣ እረፍት ይስጠን መድኃኔዓለም። ስለዚህ ምን አለ? አቤቱ ጉልበቴ ሆይ ተናገሩ እንጂ በሉ ሁላችሁ። እኔን መሰላችሁ እንዴ? እግዚአብሔርን እኮ ነው። በሉ እሺ፣ አቤቱ ጉልበቴ ሆይ በሉ። እሺ፣ ማን ነው እንደዛ የሚለው? እግዚአብሔርን። በጣም የሚያስደንቅ ነገር ነው። እኔ እንግዲህ 3-4 ነጥቦችን ልንገራችሁ። እግዚአብሔር ለምንድን ነው ጉልበት የሚባለው የሚለውን ለምነግራችሁ። አፈቅረክ እግዚኦ በኃይሌ፣ ኃይልን ስላደረክልኝ አመሰግንሃለሁ ነው የሚለው። ኃይልን ስላደረክልኝ አመሰግንሃለሁ። ግዕዙ እንደዛ ብሎ ይፈታዋል። አንድምታችን አንድም ስላደረክልኝ ኃይል አመሰግንሃለሁ፣ አንድም ኃይልን የምታደርግልኝ ነህና አመሰግንሃለሁ። ያለፈውንም የሚመጣውንም እስካሁን ኃይልን ስላደረክልኝ አመሰግንሃለሁ፣ ነገም ኃይልን ስለምታደርግልኝ ቀድሜ አመሰግንሃለሁ። ሲናገር እግዚአብሔር ኃይሌ ወፀወኔ ወመዳኔ፣ እግዚአብሔር ኃይሌ፣ እግዚአብሔር መጠጊያዬ፣ እግዚአብሔር መድኃኒቴ ነው ይላል። እግዚአብሔር ኃይሌ ነው፣ እግዚአብሔር መጠጊያዬ አምባዬ ነው፣
እግዚአብሔር መድኃኒቴ ነው። ሊቃውንት ሲፈቱት እግዚአብሔር ብዋጋ ማሸነፊያዬ ጋሻዬ ብሸሽ መጠጊያዬ ነው ይላል። ሰልፍ በመጣ ጊዜ ድል የምነሳበት እሱ ነው። በሸሸው ጊዜ የማመልጥበት መጠጊያ እሱ ነው። የሚያድነኝም እሱ ነው የሚለውን ሊቃውንት ሲተረጉሙት የማያድን አምባ አለና ይላሉ። የማያድን አምባ አለና እግዚአብሔር ግን የሚያድን አምባ ነው ይላል። ብዙ ሰዎች የተጠጉበት አምባ ሁሉ አላዳናቸውም። አይታችሁ እንደሆነ ማለት ነው። እየሰማችሁ ነው? አዎ። የተጠጉበት አምባ ሁሉ አላዳናቸውም። እንዲያው ብዙ ሰዎችን ሰው ሲያሰቃዩ የነበሩ ነገስታትን ሁሉ አንዳንድ ጊዜ ነገስታትን፣ ኃያላን ሰዎች፣ ንፉግ ባለጸጎች እነዚያን ሁሉ ታሪክ እንደ ቁጭ ብዬ ሳስበው ብዙዎቹ ያ ነገራቸው እንዳጠፋቸው ነው የምታዩት። ጉድጓድ ውስጥ ከተማ ሰርተው የሚኖሩትን ሁሉ መርምሮ አውጥቶ አንጠልጥሎ የሚገል ጥሎባቸዋል። ሁሉንም ማለት ነው። የማያድን አምባ አለና 100 ኪሎ ሜትር የምድር ውስጥ ከተማ ቢሰራ አንድ ሰው አይድንም። እግዚአብሔር ፊት ከሆነ ግን መሀል ላይ እዚህ መሀል ከተማ ላይ ምንም አይሆንም። በህዝብ መሀል ተሰውሮ ምንም አይሆንም። ዛሬ አቡነ ገብረ መንፈስ ቅዱስ ናቸው እንደምታውቁት። አቡነ ገብረ መንፈስ ቅዱስን አንዱ መነኩሴ ሂድና ጾም እንዲህ ያለ ቤተክርስቲያን ቅዳሴ ቀድሰን አሉት። አይ እንዴት አድርጎ ይሆናል? መነኩሴው በአብይ ጾም ከተማ ለከተማ እየዞረ ይሉኛል አሉ። ምእመናን ከባዶች ናቸው እኮ ለማማት አይደለም። እኔ ግን ምእመናን አንድ ነገር መናገር እፈልጋለሁ። እሱ ምንድነው? እኔ አሁን እግዚአብሔር ጸሎታችን አልሰማን ያለ የሚመስለን በካህናት ላይ ያላችሁ እምነት እየቀነሰ ስለመጣ ነው። እውነት ነው፣ እኛ ኃጢአት እንሰራለን። ግን ኃጢአታችን ለራሳችን ትታችሁት እናንተ በእግዚአብሔር ብታምኑ ትጠቀሙ ነበር። ግን ነውር ለቃሚ ሆናችኋል። ከዛ የተነሳ አትጠቀሙ። እኔ አሁን ሰሞኑን አይቻለሁ። የሄድኩበት ሀገር ገብቶ ይቀድሳል፣ ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታዩ አትሰቅሉንም? መሀል ከተማ ላይ አይ ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ? እስቲ አሁን ጳጳሱ ሲጋራ እያጨሰ ቡል እኔ ጳጳሳት ያጭሱ የሚለዋች አልናገሩም። እነሱም አይሰሙኝም ብል ራሱ እነሱም አይሰሙም። የኛ ጳጳሳት እኔ አያደርጉም አይሰሙም። ግን ማለት የፈለኩት ሲጋራውን ቡል እያደረገ መተው እጁን ሳም አድርገውት ይሄዳሉ ምእመናን። እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባሁት። እነሱ እንደዛ ነው የሚያደርጉት። እግዚአብሔር ጋር እንጂ ሰው ነውር ላይ አይደለም የሚንጠለጠሉት። ጉልበታችን መምጣት ያለበት ወደ እግዚአብሔር ነው። እንድንጠቀም መጠጊያ ማድረግ ያለብን እግዚአብሔርን ነው። የዘመን ጉዳይ እንጂ ማንም ሰው ከእግዚአብሔር ተለይቶ የተጠጋበት አምባ ሁሉ አይረባውም፣ አይጠቅመውም። ከእግዚአብሔር የተጠጋ ግን ይኸው ኤልዛቤልን ታውቋታላችሁ አይደለም? ናቡቴን እንደዚህ አድርጋ አስገድላ፣ እሷ ግን በግንብ የተሰራ ምርጥ ቤት በዘመኑ ድንጋይ ተወርሮ የማይፈነቅለው ቤት በሙሉ ሰርታ፣ ሰረገላ የማይገባበት ቤት ፈርሳ፣ በጦር የማይወጋ ቤት ሰርታ፣ ይገርማችኋል፣ ገለው አውጥተው በመስኮት ነው እንደውም ጎትተው የጣሏት። ደሟንም ውሻ ነው የላሰው። መጽሐፍ ቅዱስ ይናገራል። የሚያድን አምባ እግዚአብሔር ነው። የሀብት አምባም አያድንም፣ የዘመድ አምባም አያድንም፣ የጦር የሰረገላ አምባም አያድንም። አንድ ሰው ብዙ ቀን ክፉ ነገር አልደረሰበትም ማለት መጨረሻው ያምራል ማለት አይደለም። ጽዋው ሞልቶ እስኪፈስ እግዚአብሔር ሊታገስ ይችላል። ትዕግስቱን የፈጸመለትና ሰው በቸርነቱ መጠቀም ያቃተውለት ግን የፍርዱን ጽዋ ይቀዳዋል። የሚያድን አምባ እግዚአብሔር ነው።
እግዚአብሔር አምባዬ ነው ተጠግቼ የማልፍበት የሚያድን አምባዬ እግዚአብሔር ነው። ዘመድም ስልጣንም ረዳቴ ነው ሲል እውነተኛ ረዳት ማለት ምን ማለት ነው? እውነተኛ ረዳት ለምሳሌ አሁን ሰው እንጀራ አብልቶ እያበላ ብር ሰጥቶ ብር የሰጠውን ሰውዬ ቪዲዮ ይቀርጻል፣ ልብስ አልብሶ ቪዲዮ ይቀርጻል። አሁን ደግሞ በእነዚያ ሰዎች ላይም አትፍረዱ። እንደዚህ ስላችሁ አንድ ሰውዬ ነበር ቅዱስ ዮሐንስ አፈወርቅን ሂዶ እንዲህ አለው፣ መምህር ሆይ ምጽዋት መመጽወት እወዳለሁ፣ ስመመጸውት ደግሞ ስመሰገን ደስ ይለኛል። ስለዚህ ውዳሴ ከንቱ ካለበት ጽድቁ አይጠቅመኝም ማለት ነው። ምጽዋቱን ልተወው ትላለህ ወይስ እንዴት ታላድርግ አለው። ተወው አለው። አይ ምጽዋቱን ተወው ካልከኝ ማነው ውዳሴ ከንቱን ተወው ካልከኝ ምጽዋቱን እተዋለሁ አለው። በል እንግዲህ ከነ ውዳሴ ከንቱ መጽውት አለው። ምክንያቱም ሰው አዝመራ ዘርቶ ምንም ባይጠብቀው ለእሸት ያህል ጥቂት አያጣም። አንተም ከነ ውዳሴ ከንቱ ስጥ ዝም ብለህ እግዚአብሔር በረድኤቱ ዋጋ አይነሳህም አለ። ስለዚህ እገሌ መመስገን ፈልጓል አትበሉ። ይፈልግ፣ እኛ ምን አገባን? ይፈልግ ማለት የፈለኩት ግን እውነተኛ ረዳት የተባለው በመርዳቱ የማይመካ እግዚአብሔር ነው። በመርዳቱ አይመካም። ገብቷችኋል አይደል? አንዳንድ ሰው ሱሪ ገዝቶ አቀማመጣችሁን ሁሉ ኦዲት ማድረግ ይጀምራል። ሱሪ ከገዛላችሁ አንተ ጭቃ ላይ ለምትቀመጥ ምን ሱሪቱን እያየ ነው እሱ ስለገዛ ግን ይችላል ነው። እኔ አላየሁም፣ እንደዛ የሚያደርግ ሰው አይቻልም። እንደሱ ነው የምታደርገው የሚል ማለት ነው። በይፋ መከራ የሚያል እውነት የሚመጻደቅ እንረጋጋ። በማን ላይ ነው ለዚህ የበቃል? አናውቅህም፣ ውሃ ቀቅለህ የምታድር አልነበርክም የሚል ሰው አለ። ለዚህ ጠቅ የሚያደርግ በነገር መልስ እግዚአብሔር እንደዚያ ባሽሙር አይወጋም ሰጠው ብሎ እውነተኛ ረዳቴ ነው ያለው እሱ። እግዚአብሔር ሳይሰለች ይረዳል። ሁልጊዜ ነው የሚረዳው። እግዚአብሔር ምንድን ነው የምትሉት? አንኮንዲሽናል ላቭ ነው የምትሉት መሰለኝ አሉ። የእግዚአብሔር ፍቅር ሁኔታ የለውም ማለት ነው። ጥሩ ሰው በሆንኩ ቀን የረዳኝ እግዚአብሔር በረከስኩ ቀን አይተወኝም። ስለዚህ እግዚአብሔር እውነተኛ ረዳት ነው። ሰው ግን ቀን የጣለለት ጥሎ ይሄዳል። እግዚአብሔር እውነተኛ ረዳት ነው። ሁሉ ነገር ሲያልቅ ብቻችን ስንቀር አብሮን የሚቆም ሰው የእግዚአብሔር ሰዎች እግዚአብሔር እውነተኛ ረዳት ነው ማለት እሱ መርጦ አይረዳም። እግዚአብሔር አሽቃብጡልኝ አይልም። አሁን እኮ በጣም እንደው አንዳንድ ጊዜ ይገርማል። አሁን ለምሳሌ ለቤተ ክርስቲያን እንኳን ሰው ስራ ለመስራት ትሪትመንት ይፈልጋል። እንዲህ ይባላል እኒያ ሰው ገሌ በእውነቱ ለዚህ ቤተ ይሁን። እኔ እንግዲህ እዚህ የዚህን ደብር አላልኩም፣ ኦል ኦቨር ዘ ወርልድ ነው። ገብታችኋል አይደለም? የዚህን ደብር ማለት ሳይሆን በቃ በአጠቃላይ ሰው ነው። ሰው እኔንም ጨምሮ ማለት ነው። ትሪትመንት በቃ ኮሚኒኬሽኗ ካላማረች ወይ አለቃው ወይ ሰባኪው ወይ መምሩ ገብረ ስላሴ ወለተ ስላሴ መጣችሁልን አልተባለ አይሆን። እግዚአብሔር እንደዚያ አይደለም የሚለው። አሁን ዝም ብለን መተህ እግዚአብሔር ሆይ ሳንል ዝም ብለን እንዲሁ ቆም ምብንን ይሰማል፣ ልብን ያዳምጣል። እግዚአብሔር እለተሰምዑ ለሆሳሰ ልብ። ቆይ በኋላ የኔታ ይሉላቸዋል መላከ ገነት። እኔ በዚህ በጩኸቱ ዓለም ስለሌለውበት እሳቸው ይሉልናል። ይሄ መልክአ ሕማማትና በጣም ደስ ይለኛል። ስለ ስላሴ የሚነገር ነውና እለተሰምዑ ለሆሳሰ ልብ። ደስ ሲል ስላሴ
የልብን ሹክሹክታ የሚሰሙ የልብን አፍን አይተው ሳይሆን ነገር አሳምሮ ተናግሮ እኛ እኮ ኮሚኒኬሽን ስኪል ተብሎ ኮርስ እየተሰጠን ነው። ሰው የሚወድልህ ወግ እንዴት አድርገህ ታዋጋለህ ነው ጨዋታው። መከራርከ ማዳመጥ አንዱ ስኪል ነው። ምናምን የሰዎችን ጥቅም አስቀድም፣ ምንትስ እንደዚህ በል፣ የቃላት ምርጫ ይኑርህ። እግዚአብሔር እንደዚያ ሳይል ጥሩ አድርገው ተናገሩ። ፍልስፍና ተምረዋል፣ ዲግሪ ያላቸው አነጋገር ይችላሉ። መግቢያው እንዴት ነው? ሀተታውሳ ኮንክሉዥኑ ጥሩ ነው አይልም። እግዚአብሔር ልብን ይሰማል። ልብን የሚሰማ እግዚአብሔር ነው። ሐና የሳሙኤል እናት ሐና ምንም እኮ ነገር አላለችም፣ በልቧ ነበር የምታተኩትኩ። እግዚአብሔር የልቧን ነው የሰማት። እግዚአብሔር የልቧን ነው የሰማት። ሌሎችም እና እግዚአብሔር ልብን ያያል፣ ሰው ፊትን ያያል የተባለ ለዚህ ነው። አንዳንድ ጊዜ እውነቴን ነው የምነግራችሁ፣ መታችሁ የምትሉት ከጠፋችሁ ብትችሉ ዝም ብላችሁ የአባታችሁ ቤት አይደል ቁሙ፣ ዝም ብላችሁ እዚህ ገብታችሁ ራሱ አንዳንድ ጊዜ ጭንቀት ይበዛና ቃላት ያጥርና ኃጢአት ይደራረብና አፍን መክፈት ያቅታል። ገብቶ ዝም ብሎ ቢቻል ማልቀስ ጥሩ ነው። እግዚአብሔር ከሺህ ቃላት አንድ ዘላላ እንባን ይወዳል። እዚህ ገብቶ ማልቀስ እና እግዚአብሔር እውነተኛ ረዳቴ ነው። ወረት የሌለው ትናንት ረድቶ ዛሬ ችል የማይል አፍ ላይ የሌለው በሌላ ፍቅር የማይወሰድ ወዳጅ የማይለውጥ ስንለወጥ የማይለወጥ አባት እግዚአብሔር ነው። ደግሞ የማይደክመው የማይሰለች ለሁሉም ይበቃ አባት እግዚአብሔር ነው። እኔ ለምሳሌ አሁን እንዳንድ የቤተ ክርስቲያን መነኩሴ አሁን ለምሳሌ 3 ሰዎች ሊያነጋግሩ ቢፈልጉ 3 ሰዎች እንዳነጋገርኩ መሽቷል ለማደሩ ቤት እግዚአብሔር ይሄን ሁሉ ሰው በአንድ ጊዜ ይሰማል። አዲያ እውነተኛ ረዳት አይደለም ነው። አንድ የቤተ ክርስቲያን አባት በጣም ትልቅ ሰው ቢሆን ሁሉ ጊዜ ከሌሊቱ 6 ሰዓት ብትደውሉበት አንተ ስራ የለም ስራ አትይዝም በዚህ ሰዓት ይደወላል ሊሉ አይችሉም ይላሉ። እግዚአብሔር መንፈቀ ሌሊት ብንጠራው አለ። እግዚአብሔር ሊነጋ ሲል ብንጠራው አለ። እግዚአብሔር የትም ሆነን ብንጠራው አለ። ገደል ውስጥ ብንጠራው አለ። የረከሰ ቤት ውስጥ ሆነን ብንሰራው ምንድነው ሌሊት በምንጣፌ ላይ ሳለው ነፍሴ የወደደችውን ፈለግኩት ይላል መኃልየ ሰሎሞን ላይ። እና ይሄን ምንጣፍ የሚለውን ሊቃውንት ሲተረጉሙ ይላሉ በኃጢአት አልጋ ውስጥ ተዘፍቄ ሳለው ፈጣሪዬን አሰብኩት ነው። ውድቀት ውስጥ ሆነን ብንጠራው እግዚአብሔር ይሰማል። እግዚአብሔር እውነተኛ ረዳቴ ነው ያለው ለዚህ ነው። ምእመኔ ወቀርነ ሕይወቴ፣ የምታመንበት የሕይወቴ መመከቻ ቀንድ እግዚአብሔር ነው። ሰው በጽዋይ ከወለ እግዚአብሔር እድህንም ጸሬ፣ ፈጣሪ እግዚአብሔርን በጠራሁት ጊዜ ከጠላቶች እድናለሁ። ይህንን ይዞ ሰሎሞን የእግዚአብሔር ስም የጸና ግንብ ነው ይላል። መጠጊያ የእግዚአብሔር ስም ነው። የእግዚአብሔር ስም ሲጠራ እግዚአብሔር የሚል ስም ሲጠራ ምድርና ሰማያት ይደነግጣሉ። ኢየሱስ የሚል ስም ሲጠራ ምድርና ሰማያት ይደነግጣሉ። ፊልጵስዩስ ምዕራፍ 2 ላይ አለላችሁ ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕት ያለ ምድር። ለኢየሱስ ክርስቶስ ስም በሰማይና በምድር ከሰማይ በላይና ከምድር በታች ያለ ጉልበት ሁሉ ሊንበረከክ ይገባል። ለአንድ መነኩሴ ገዳም ሲገባ ከሚሰጠው ትምህርት አንዱ የኢየሱስ ክርስቶስን ስም መላልሰ መጥራትን አታቋርጥ ነው የሚባለው። የኢየሱስ ክርስቶስን ስም ኢየሱስ ክርስቶስ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ብዙ ቀን እናገራለሁ። እንዲህ ኢየሱስ ክርስቶስ የሚለው ስም ዝም ብሎ የሚቀር ስም አይደለም። ዲያብሎስ የሚፈራው ኢየሱስ የሚለውን ገና ሳይጨርሰው ቅዱስ እንጦንስ ነበር የከበቡት አጋንንት የተበተኑት። በገድለ ቅዱስ እንጦንስ እንደተጻፈ ክርስቶስ ኢየሱስ አማኑኤል እግዚአብሔር ብሎ መጥራት ዝም ብሎ አይደለም። በፍቅር ጥሩት፣ ጉልበት ይሆናቸዋል። ስለዚህ ጉልበቴ ሆይ እወድሃለሁ ያለው ከዚህ የተነሳ ነው። የእግዚአብሔርን ስም በጠራሁት ጊዜ ከጠላቶች እድናለሁ። ፈሪ አትሁኑ፣ ጠንቋይ አትፍሩ። ውሸታም ነው ጠንቋይ፣ አትፍሩ። ምናልባት እደግምባችኋለሁ ምናምን ቢል ምንም አትፍሩ። አሁን ይሄ
ድሮማ ምን ያደርገ ይሄ ጠንቋዩ ሁሉ ጨው በቂጣ ቅቤና በርበሬ አንድ ላይ ሆኖ በገጠር በነገራችሁ ላይ ጨው የሚባል በርበሬ ነው እና በጣም ይገርማል። እና በጨው እንጀራ በላው ካልክ ሳልት አይደለም እንትን ነው በርበሬ ነው። እና በጨውና በቅቤ ተቀብቶ ቂጣ ያንን ያዞሩና አጋንንቱ ምናምን ብለው ደጋሞ ቱቱቱቱ ብለው መንገድ ላይ በቃ እያማተበ መብላት ቄስ ተማሪ ተመስገን ይላል። በስመ አብ ወወልድ ወመንፈስ ቅዱስ ግጥም አድርጎ የሰይጣን እንጀራ የለውም። ማን አባቱ ነው ለሰይጣን እንጀራ የሰጠው? ይቅርፋታ አምዳ ምንም የለውም ማምላክን። ሰይጣን ደግሞ የት አባቱ ነው እንጀራ ያለው? ደግሞ እሱ መቼ ቆፈረውን መቼ የፈጠረውን እንጀራ ነው። እንጀራን ለሰይጣን አትስጡ፣ ምንም ለምንም አትስጡ። አትደንግጡ። በእስራኤል ላይ ጥንቆላ በያዕቆብ ላይ ሟርት አይሰራም አይደለም ነው የእግዚአብሔር መጽሐፍ እንደዚህ ነው። የእግዚአብሔር ስም የጸና ግንብ ነው። እኔ ሁል ጊዜ እናገራለሁ፣ የካህናት ስልጣን አስተጥም እናገራለሁ። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለሁ ይድገምብኝ ብያውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብያውቃለሁ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ልሆን ይችላል። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። እውነቴን ልነግራችሁ። አሁን እኔ ሰው በጫማ ይደገምበታል በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባ። መድገም ይቻላል። 4 ነጥብ። ምንም አልሆነም። እናቱ ድንግል ማርያም ለኔ መጠጊያዬ ናት። በእናትነቷ ምንም ቢሆን ከሷ አቅፍ እጠጋለሁ። እንደዛ ከሆነ ደግሞ ምንም ሊሆን አልችልም። ስለዚህ አባ ጊዮርጊስ የተናገረው ሁልጊዜ የምወደው ቃል አለኝ። ለመኮነ ሰማይ መድሄ ወምድርኒ ማይረጸ እመተጣበቁ ለሐሪጾቴ ምንተ እንከ ይረስዩኒ ለማ አንቲ ምስሌ። ሰማይ መጅ ምድር ወፍጮ ሆኖ አጣብቀው ቢፈጭኝ አንቺ ከኔ ጋር ከሆንሽ ምን እሆናለሁ? ኦግዝቴ ቅድስት ድንግል ማርያም ዘበብራይስጢ ማርያም፣ በብራይስጢ ማርያም የምትባይ እመቤቴ ቅድስት ድንግል ማርያም ሆይ ለመወልድኪ አፍቀረኒ መኑ ይጸልአኒ። ልጅሽ ከወደደኝ ማን ይጠላኛል? ፀሐይ ይሴብሐኒ ወወር ይባርከኒ ወከዋክብት ይቀድሱኒ። ልጅሽ ከወደደኝ ፀሐይ ይዘምርልኛል፣ ጨረቃም ያመሰግነኛል፣ ከዋክብት ይዘምሩልኛል። በእኔ ላይ ማንም በጠላትነት መነሳት አይችልም ይላል አባ ጊዮርጊስ። ልጅሽ ከጠላኝ ግን ማን ይወደኛል ብሏል። ሰውን እላችሁ የፈለግኩት ፈሪ አትኑ። ጠንቋዩን ይሄ ምናምናም ውሸታውን እንደዚህ የሚለውን አትስሙት። እደግምባለሁ። ማንም ድሪቶ የፈለገውን ቢያይ ፈሪ አትሆኑ። በሙሉ ልቤ የማምነውን ኢየሱስ ክርስቶስን እንዲህ እናገራለሁ፣ እውነቴንም ነው። ስለዚህ እግዚአብሔር የምዋጋበት የደህንነት ቀንድ በሬ በቀንዱ እንደሚጠበቀው እኔ በእግዚአብሔር ተጠብቄ እኖራለሁ ይላል ቅዱስ ዳዊት። እግዚአብሔር ሁላችንንም ይጠብቀን፣ ከሌሊት ከሚሰብር በቀን ከሚወርጅ ያድነን መድኃኔዓለም። ሁላችን በሰላም ወጥተን እንድንገባ ይፍቀድልን። ስለዚህ ጉልበቴ ሆይ በሉ እስኪ ምን አላችሁኝ? በሉ እንጂ። ስለዚህ ጉልበቴ ማለት ኃይሌ ማለት ነው። አሁን ትንሽ ነገር ስለዚህ ተናግሬ ትምህርቴን ለመቋጨት ልሞክር። ኃይል፣ በዚህ ዓለም ላይ ኃይል የሚባሉ ብዙ ነገሮች አሉ። የኤሌክትሪክ ኃይል አለ፣ የፊዚክስ ኃይል አለ፣ ሌላም ብዙ ኃይል አለ። እነዚያን ኃይሎች እዛው ትቻቸው ግን በዚህ ደግሞ በማህበራዊ ኃይል በሚባለው ደግሞ ጥሩ ኃይሎች አሉ። እነሱ ኃይሎች ሶሻል ፓወርስ የሚባሉት እዛ ውስጥ ምን አለ? ለምሳሌ የመጀመሪያው እና አንዱ ኃይል የሚባለው የሞራል ፓወር የሚባል አለ። ሞራል ፓወር ማለት የስነ ምግባር ኃይል ማለት ነው። የስነ ምግባር ኃይል የሚባለው ሁለት ይከፈላል። የመጀመሪያው አርአያነት ይባላል።
አርአያነት ብዙ ከሚናገር አንድ ድርጊት ያለው ሰው ዓለምን ይመልሳል። እንግዲህ በዚህ በፔዳጎጂ ትምህርት አዲስ አበባ ዩኒቨርሲቲ ያሳተመው አንድ መጽሐፍ ላይ እኔም አንብቤያለሁ። ሰዎች በመማር ማስተማር ሂደት ውስጥ መጀመሪያ የሚያስታውሱት ያዩትን ነው። መጀመሪያ ያዩትን ነው። መስማት መጨረሻ ላይ ነው። ወይም በተግባር አራቱን ባስቀምጠላችሁ ሰው የሚያስታውሰው መጀመሪያ ያደረገውን ነው፣ ቀጥሎ የተናገረውን ነው፣ ሶስተኛ ያየውን ነው፣ አራተኛ የመጨረሻ ደረጃ የሚወጣው ሰው የሚያስታውሰው የሰማውን ነው። ከዝቅተኛ ወደ ከፍተኛ በወስዳችሁ ደግሞ ሰው የሚያስታውሰው የሰማው ነው። በዝቅተኛ ደረጃ የሚያስታውሰው የሰማውን ነው። ቀጥሎ ከሰማው ይልቅ ያየውን አይረሳም። ካየው ይልቅ የተናገረውን አይረሳም። ከተናገረው ይልቅ ያደረገውን አይረሳም የሰው ልጅ። ስለዚህ ሰውን ብዙ ከምትነግረው አሳየውን። አርአያነት ገዢ ነው እና በዓለም ላይ ትልቅ ተጽዕኖ አሳዳሪ ሀያላን ሰዎች የሚባሉት የሚያደርጉ ሰዎች ናቸው። በአርአያነት የሚያደርጉ የሚያስገድዱ ሰዎች ለጥቂት ቀን ሰው ፈርቶ ያገለግላቸዋል። አርአያ የሚሆኑ ሰዎች ግን የሰውን ልብ ሳይዋጉ ይገዛሉ ይባላል። አርአያ የሚሆኑ ሰዎች ዓለሙ ሁሉ ለምሳሌ አንድ ነገር እንገራችሁ። ቅዱስ እንጦንስን ታውቁታላችሁ አይደል? ቅዱስ እንጦንስ ግብጽ ሲገባ አንድ መነኩሴ ነው። አሁን በኢትዮጵያ ብቻ ስንት 2000-3000 ገዳማት አይኖር? ኢትዮጵያ ብቻ ለምሳሌ እኔ የምኖርበት ገዳም ብቻ 300 መነኩሴ አለ። ስለዚህ ምን ማለት ነው ተመልከታችሁ። አንድ እንጦንስ አልተዋጋም። የፈላስፎች የንግግር ጥበብ የለውም። ስብከት አልሰበከም። በኑሮው ግን የግሪክ ፈላስፎችን ሁሉ ወደ በረሃ እየጠራ መነኩሴ ያደረጋቸው። የአርአያነት ኃይል ከንግግር ኃይልም ከጦርነት ኃይልም ይበልጣል ይባላል። በዛውም እንግዲህ ቢሮ የምትሰሩ ሰዎች ካላችሁ ሰውን ከምትቀጡት ይልቅ አርአያ ብትሆኑት ሰው ሁሉ ይገዛላችኋል ነው። ሰዓት ማታከብሪ ወዮልሽ፣ ሰዓት ማታከብር ወዮልህ ከማለት እርስዎ ሰዓት ቢያከብሩ ሰው ሁሉ ሰዓት ያከብራል እንደ ማለት ያለ ነው። አንድ ሁለተኛ ደግሞ ሪኒዋል ፓወር የሚባለው የመታደስ ኃይል ነው፣ ወይም የንስሐ ኃይል ነው። ኃይል የሚባለው ንስሐ ገብቶ የመለወጥ ኃይል። ከክፋት የተመለሱ ሰዎች በዓለም ላይ ተጽዕኖ የማሳደር ኃይል አላቸው። ለምሳሌ ቅዱስ ጳውሎስ ምንድን ነው የሚለው? ዘአነ ቀዳሚሆሙ ለኃጥአን አይደለም የሚለው? እኔ መጀመሪያቸው የምሆን ኃጥአንን ከኔ ጀምሮ የእግዚአብሔር ፈቃድ ለሰዎች ሁሉ እንዲድኑ ነው ነበር ያለው። ስለዚህ ንስሐ የገቡ ሰዎች በዓለም ላይ ተጽዕኖ ይፈጥራሉ። ቅዱስ ጳውሎስ የመጀመሪያው፣ ቅዱስ ጴጥሮስ፣ ማርያም ግብፃዊት፣ ሙሴ ጸሊም የግብፅ ገዳማትን በሙሉ መዓዛው በሙሉ ያወዳድ። ቅዱስ ዳዊት የንስሐ ሰው ነው። ሰሎሞን የንስሐ ሰው ነው። ንስሐ የገቡ ሰዎች ኃይል አላቸው። እግዚአብሔር እንዲያውም እንደተነሳ የሚወደው የለም። በሉቃስ ወንጌል ምዕራፍ 15 እንደተጻፈ ካልበደሉ ጻድቃን ከ99 ነገደ መላእክት ይልቅ ንስሐ በሚገባ አንድ ኃጢአተኛ በሰማይ መላእክት ደስታ ይደረጋል ተብሎ እንደተጻፈ። ስለዚህ ንስሐ ኃይል አለው። አሁን ቅዱስ ዳዊት እግዚአብሔር ኃይሌ ነው ሲለው ስነ ምግባር ብሰራ ስነ ምግባር እንድትሰራ የረዳኸኝ አንተ ነህ ማለት ነው። ጥሩ ነገር ሰርቼ ከሆነ ያለ አንተ ጥሩ መሆን አልቻልኩም ማለት ነው። ጥሩ መሆንም የሚገኘው በእግዚአብሔር። እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይደክማሉ፣ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ የሚለው ሲተረጎም አባቶቻችን ሲተረጉሙት ቤትን ካልሰራ ሰራተኞች በከንቱ ይደክማሉ የሚለው ሲተረጉሙት እግዚአብሔር ምግባረ ቤትን ካልሰራ፣ እግዚአብሔር ሀገረ ምግባርን ካልሰራ፣ እግዚአብሔር ሰውነትን ካልጠበቀ በንጽህናው ሰው መጠበቅ አይችልም። በገዛ ራሱ ሰው ራሱን መጠበቅ አይችልም እግዚአብሔር ካልጠበቀ። ስለዚህ መልካም ለመሆኔም አንተ ሆነህ ማለት ነው። ጥሩ ሰው መሆን የቻልኩት አንተ ረድተኸኝ ነው ማለት ነው። በንስሐ እንድነሳ ያበቃኝም አንተ ነህ። ከወደቅኩበት ጉድጓድ አውጥተህ
ግን ሰው አድርገህ በሰው መሃል ያቆምከኝ አንተ ነህ ሲል የንስሐን ኃይል አንስቶ ተናገረ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ብዙ ንስሐ የገቡ ጣጣን እንግዲህ የዮሐንስ ወንጌል ምዕራፍ 12 ላይ ያቺ ሽቶ የቀባቸው ሴት አለች አይደል? የሽቶ መዓዛ ቤቱን ሞላው ይላል። በጣም ሁልጊዜ አይኔን የሚስበኝ ንባብ ነው። የሽቶ መዓዛ ቤቱን ሞላ ይላል። ሊቃውንት ሲተረጉሙት ቤት የተባለች ቤተክርስቲያን ናት። ክርስቶስ ያለበት ቤት ቤተክርስቲያን ናት። ክርስቶስ ያለበትን ቤት ያቺ ሴት ያመጣችው ሽቱ ሞላው ማለት ምን ማለት ይመስላችኋል? የአንዲት ንስሐ የገባች ነፍስ ዝናዋ፣ ስነ ምግባሯ ቤተክርስቲያንን ሞላ። አሳዳጁን ጳውሎስ አይደለም እንዴ ተነስተን ቅዳሴ ላይ ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋሴ ዱያን ዘነሳይከ አክሊለ ሰአል ወጸልይ በእንቲአነ ያድኅን ነፍሳተነ በብዛ ሳህሉ ወምሕረቱ በእንተ ስሙ ቅዱስ የሚባለው እኮ አሳዳጁ ጳውሎስ ነው። የዚያች ሴት ሽቶ ቤቱን ሞላው ማለት ንስሐ የገባች ነፍስ መዓዛ ቤተ ክርስቲያንን ይሞላል። ተዘከረነ ሳይባል ቅዳሴ ተቀድሶ ያውቃል? ሰምታችኋል? ይቀደሳል ነው አትሰሙ? ተዘከረነ ሳይባል ቅዳሴ ያልቃል? ስለዚህ የዚህ ወንበዴ መዓዛ ቤተ ክርስቲያንን አልሞላትም? ሞልቷታል። በቀኝ በከመ ተዘከርኮ ለፈያታዊ ዘየማን በቀኝ የተሰቀለውን ወንበዴ እንዳሰብከው እኔንም አስበኝ። ሁልጊዜ የዚህ ወንበዴ መዓዛ ቤተ ክርስቲያንን ሞላት፣ ክርስቶስን ስለለበሰ። አዲያ ወንበዴን መልሶ በቤተ ክርስቲያን ዓመት ሙሉ ስሙ እንዲጠራ ላደረገ አምላክ አቤቱ ጉልበቴ ሆይ ንገሩኝ እወድሃለሁ መባል ይገባዋል። የኃጢአትን ሸክም ፈንቅዬ ወጥቼ በፊትህ እንድቆም ያደረከኝ አምላኬ ሆይ ጉልበቴ ሆይ እወድሃለሁ። የጨለመብንን ነገር ሁሉ በትንሣኤው ብርሃን ያርቅልን። ለተጨነቁ ሁሉ መድኃኔዓለም ሰላምን ይስጥልን። አቤቱ ጉልበቴ ሆይ እወድሃለሁ። ወስብሐት ለእግዚአብሔር።